ሰላም ለዚህ ቤት። አንድ ባለጸጋ ለመሆን የሚፈልግ ደግ ኢትዮጵያዊ ሰው ነበረ። 29 ዓመት ሙሉ ላቡንም ደሙንም እያፈሰሰ ከሀገር እየዞረ ሲነግር ከኖረ በኋላ በመጨረሻ ትልቅ ባለጸጋ ሆነ። ታዲያ ሁለት አይነ ስውሮች ወንድማማቾች ወደ ባለጸጋው መጡ። ሁለቱንም ተቀብሎ 14 ቀን አሰነበታቸው፣ እያበላ እያጠጣ። ለሁለቱም የወርቅ ካባ ለበሳቸው። ሁለት ሴቶች ልጆች ነበሩት፣ እነሱንም ዳረላቸው። በጣም ቸር ሰው ነውና አይናቸውን የሚያበራላቸው ብዙ ገንዘብ የሚዋጣ መድኃኒት ገዝቶ ሰጣቸው። እነዚያም ሁለት አይነ ስውሮቹ ወደ ሀገራቸው ገቡ። እንደ ተመኘላቸው አይናቸውን በራላቸው። ልጆች ወለዱ፣ ሀብት አፈሩ፣ ባለጸጎች ሆኑ። ነገር ግን ይህን ሁሉ ያደረገላቸውን ባለጸጋ አላስታወሱትም፣ ረሱት። 10 ዓመት ሙሉ የልጅ ልጆቹን እንኳ ለማሳየት አልፈለጉም። እነዚህ ሰዎች ውለታ ረስተዋል። አንተ ብትሆን ምን ታደርጋለህ? እኔ ብሆን እንደው የወርቅ ካባውን ነበር ምገፋቸው። አንተና ወንድም የዛሬ 10 ዓመት ደብረ ሊባኖስ ድረስ ሄዳችሁ አባታችንን በጸሎታቸው ተማጽናችሁ ያ ሁሉ ችግር ተወግዶላችሁ እንዴት 10 ዓመት ሙሉ ረሳችሁ አባታችሁ? ይጭነቅህ ይክበድህ፣ ውለታ መርሳት አይገባም። ሰላም ላንተ ይሁን። ሄሎ ሜላት፣ ነገ የምንሄድበት ቦታ አለ። እሺ፣ በከተማ እንወጣለን። የዛሬ 10 ዓመት እኔ ይሄ ነኝ፣ ይሄ ደግሞ ወንድሜ መንግስቱ ነው። እኔም የህይወት አቅጣጫ ጠፍቶብኝ እሱም ጤናውን አጥቶ ደጁን ለመማፀን መተናል። መጀመሪያ እንዴት ነው ያወቀው የህመሙ ስሜት? አልፎ አልፎ ራሴን በአንድ በኩል ከፍሎ ያመኛልና አንድ ቀን አዞረኝና ቀጥታ ያመራሁት ዶክተር ሜሮን ያክስታችን ልጅ አለች። እሷ ታውቂያታለሽ? ዶክተር ሻደለሰና ኒውሮሎጂስት ናትና እሷ ጋር ገባሁ። አጠቃላይ ምርመራ አደረገችና ከተወያየን በኋላ ጨርሼ በር ላይ ልወጣ ስል አንዳንዴ ሳስነጥስና በምስልበት ጊዜ ያዞረኝ ነበር። አልኳት እንደውም ና አለችና ቁጭ በላለች። ወንበር ላይ ተቀመጥ፣ ሬድ ፍላግ አሳየኝ አለች። እሺ። ከዛ ኤምአርአይ ተነሳ ስትለኝ እንግዲህ ጠላታችሁ ክው ይበል ክው ነው ያልኩት። የሁሉ ማረፊያ የጻድቃን ማለፊያ ሰማያዊ መስቀል በምድር የታየብሽ ካርያም የመጣ ታቦት ያደረብሽ 24ቱን ሰዓት ስብሐት እግዚአብሔር የማያባራብሽ ሰዓታት ማወደስ ማስታኮት ማስቀደስ የሰባት ቀን ቀንዲል ሌሊት ሙሉ ገድል ጉባኤ ቅዳሴ ማህሌት ውዳሴ የስብራት ፈውሴ አይ ደብረ ሊባኖስ በምድራዊ ስፍራ ሰማያዊ መቅደስ አይናችን እያየ ገዳማችን ሊዘጋ ምዕመናን ይስሙት። ከሰሙ በኋላ የእሱን ጥፋት ከማይ እኔ በሞት ይሻለኛል። ብፁዕ አባታችን እንደዛ በምሳሌ ገስጸውኝ ወደ ደብረ ሊባኖስ እንድመጣ ያዘዙኝ ለምን እንደሆነ የገባኝ እዚህ ከመጣው በኋላ ነውና በዚህ ቪዲዮ መጨረሻ ስለማጋራችሁ እስከ መጨረሻው አብራችሁን ቆዩ። እስመ ሰምሩ አግብርቲከ እበኒሃ ወአክበርዎ ለመሬታ፣ አገልጋዮችህ ድንጋዮቿን ወደዋልና መሬቷንም አከበሯት ይላል ነቢየ እግዚአብሔር ቅዱስ ዳዊት። ለመጀመሪያ ጊዜ ወደማናውቃቸው እማሆይ የዛሬ 10 ዓመት በተስፋና በስጋት ውስጥ እየዋዠቅን ቦርሳችንን አዝለን ያሳድሩን አያሳድሩን ባናውቅም እነዚህን ድንጋዮች እየረገጥን በዚህ ቀጭን ጎዳና በአካል ተጉዘናል። ከ10 ዓመት በፊት ስንመጣ ብረት በር አልነበረም። ቆርቆሮ ነው ያስደገፍነው ነበር የምንሄደው። እኔ በቃ ውስጤ ልክ ነው ነግሮኛል። ይሄ ነው ስንሞክር እንግዲህ ያው አቦ በስላሴ እንበላ እስቲ 10 ዓመት በኋላ የሸክላ ቤት ነበር ለግቢ ውስጥ ዙሪያውን ሸክላ ድንጋይ እና እስቲ ያለ የሆነ ሸክላ ቤት በመከራ ጧት በሌሊት ነው የወጣሁት። 12 ሰዓት ቁጭ አልኩኝ። ከዛ መጣች ራስና ውጤትን ዘምትመጣው የራስን ማለት እሺ። ከዛ እኔ ደግሞ አላስችል ብሎኝ እያነበብኩ መጣሁና ያው ምን ይላል? ኖርማል ተመስገን በቃ እኔ ኖርማል ነኝ ብዬ በቃ ደስ እያለ እየሳቅኩ ነው የገባው። ቁጭ በላለችኝና ያው መንጌ በጣም እድለኛ ነህ የምታምነው አምላክ
ጠብቆሃል ግን አለኝ። ግን ስትል በቃ በጣም ደነገጥኩኝ። ውስጤ በቃ ተንቀጠቀጠ በሚገርም ሁኔታ። እንዴት ናቸው እማሆይ አሉ? እማሆይማ እማሆይ የለም እዚህ ግቢ ጭራሽ ብዙ ናቸው። ሰላም ነው? መስማም ራሱ ነው ቤቱ ራሱ ነው። ያንተ ሴረብለም የሚሉት ባላንሳችን የሚቆጣጠር ማለት ነው። እሱ የአይን ሻታክል ወደታች ወረድ ብሏል። ያ ወረድ በማለቱ ምክንያት አንተ ስትስቅና ስታስነጥስ ሊያዞርህና ሊጥልህ የሚሞክረው ወይም ባላንስ እንድትስት የሚያደርገህ ያ ነው። ያ ደግሞ እዚህ በኋላ በኩል በአንገት አካባቢ ላይ ገብቶ ዶክተሩ እሱ ላይ ትንሽ የተወሰነ ነገር ቀዶ ጥገና ያደርግና ያን ማስተካከል ስራ ነው የሚሰራው። እንግዲህ እግዚአብሔር ምርጫው ከባድ ነው። ብዙ የምታደንልኝ ህዝቦች አሉ አላቸው። ሄዱ ከተታ ጦመግራር የሚባለው እስከ ደቡብ ኦሞ እስከ ነጭ አባይ ድረስ በትምህርተ ወንጌል አሸብርቀውታል። ያው ሰርጀሪ ሲባል ተደነግጣለህ። ካልተሰራ ምን ትሆናለህ አለች። የእጅህን የመስነፍ ነገር አይንን ብዥ ማለት ነገር ለመቀመጥ ሁሉ እስካለመቻል ድረስ በሰው ድጋፍ በሰው ሸክም ነው የምትሄደውና አሜሪካን ሀገር የነርቭ ስፔሻሊስቶች በተለያዩ ቦታ እንግሊዝም ሀገር ያሉ የምታውቃቸው በሙሉ ኒውሮሎጂስቶችን አማከረች። እነሱም ያው ወደ ሰርጀሪ ይርን ያሉ አበቃ የተባልኩ ሞቴ ታወጀብኝ። ያን ከነገረች በኋላ ወይኔ ያልኩኝ እንደው ዱብዳን የሆነብኝ የሞቴን ቀናቶች እየተጠባበኩ ዝና እንደውም ይገርማቸዋል። ከሜክሲኮ ተነስቼ ያኔ ቤቴ አዲስ አበባ ሳሪስ በግሬን ሄድኩት። ታክሲ ማለት ያው ሐሳብ እኮ ጭንቀት እኮ እየተማባይንም ሊያሻግረኝ ይችላል። ያኔ በፍቅር ተቀብለው ያሳረፉን የተንከባከቡን አንድ ደግማ ሆይ ነበሩ። አንድ መምህር ታዲዮስ የተባሉ አባትም በሚገርም ሁኔታ በፍቅርና በክብር ሲያስተምሩን ሰንብተዋል። ዛሬ እነዚህን ሁለት ሰዎች ፈልገን አግኝተናቸው የተደረገልንን ልንመሰክርላቸው አስበናል። አይ እማሆይ ነበሩ ድሮ የዛሬ 10 ዓመት እዚህ ነበር። እማሆይ አስካለ ናቸው። የዛሬ 10 ዓመት አጠር ያሉ ቀይ እማሆይ አስካለ ሞተዋል። ወይኔ አምላኬ ወይኔ እማሆይ ፎቶአቸው እስቲ በእናትሽ እንደውም እስማም ወልዳጂ በመድኃኒዓለም እነኚህ ናቸው። እኛቸው ነኝ እማሆይ እንያደሉ ከዚህ በፊት ቀይ ናቸው። እሳቸው አሉ። ማን ነው ስማቸው? እማሆይ ጸዳለ። የት ነው ያሉት? እነሱ ላይ ናቸው። ለሞቱት ለእማሆይ አስካለ እግዚአብሔር ነፍሳቸውን በአጸደ ገነት ያኖርልን። በሕይወት ያሉትን እማሆይ ጸዳለን ደግሞ አግኝተናቸው አይናቸውን ለማየት በቅጡ ለመመስከር ያብቃል። ተክለሃይማኖት የኔ አባት ተክለሃይማኖት ቀጥታ ወደ ቤቴም አልሄድኩም። ኪዳነ ምሕረት አዲስ ሰፈር አለች። 3 ሰዓት ያክል ከእናቴ ኪዳነ ምሕረት ጋር ተነጋገርን። አለቀስኩ። እንደውም በአይን መጨረሻ ላይ እንደዚህ ወደ ላይ ፈነጠቅኩት እንደ ራሄል ማለት ነውና በሚገርማችሁ ሁኔታ የዛኑ ቀን ልክ ከደጇ ስወጣ ያ ጭንቀቴን ሁሉ በቃ እንደ ጢስ ወደ ላይ በኖ ሲሄድ እንደው ይታየኛልና ወዲያው እንደውም አንተ ደወልክ ታስታውስ እንደሆነ የዛን ቀን ልትመጣ ነበረ። መንገት ነህ ዛሬማ ምን ይዤ ልምጣ እንደው ራት ዛሬ እንደዚህ እንሰራለን። ያው ወንድ ላጤም ስለነበረ ያው ፍርፍሯንም ፓስታዋንም ምን እንላለን እና ያንን ተመግበን ስንጨርስ ከዛ በኋላ ያለውን ነገር በዝርዝር ነገርኩ ለአንተ። እሺ ምን አሰብክ አልከኝ። መጀመሪያ ፈቃደ እግዚአብሔርን ነው የምጠይቀው የሚል ነገር አነሳው። እጣና ወጣ ተባባለ። ከዛ እጣውን ስናወጣ የመጀመሪያው ተክለሃይማኖት ወጣ። አይ እጣ በአንድ አይደለም ቆይ አለና ድጋሚ ሲወጣ ለሁለተኛ ጊዜ ተክለሃይማኖት ወጣ። ከዛ ያው በሶስት ስለሆነ ነገር የሚጸናው ሶስተኛው ይወጣል። በሶስተኛው ሲወጣ ተክለሃይማኖት ወጣ አይደል? አዎ ተከክል። ከዛ በኋላ ቀጥታ በሷችንንም አርገን ሻንጣችንን ሸክፈን መጣን ማለት ነው ወደዚህ። ከመንጌ ጋር ደብረ ሊባኖስ የመጣንበት ወቅት ለኔ ከባድ የድብርትና የጭንቀት ወቅት ነበር። በወቅቱ ችግሬ ስራ ማጣት ብቻ አልነበረም፣ ስራ አገኛለሁ የሚል ተስፋም ማጣት ጭምር እንጂ። እዚህ ቁም ሳጥን ስራ 14 ቀን ተኝተናል። በዚህ ስዕል አድህኖ ፊት ሰግደናል። የእግዚአብሔርን ማዳን ለምነናል። እችትና በእግዚአብሔር በጣም እንተላላትች ወይኔ በእናትህ እዚች ጋር ነበርና የሚል ክፍሉን ሳየው እንደ አዲስ የሚወር ስሜት ተሰማኝ። እቺን የማርያም ስዕል ይሄን የመድኃኒዓለም ስዕል አስታውሳለሁ። ዛሬ እግዚአብሔር በትክክል ትላንትን አስታወሰኝ። ከምን ያክል ጭንቀት እንዳወጣኝ እኔንም ወንድሜንም ከምን አንስቶ ዛሬን እንዳሳየን ከረጅም ጊዜ በኋላ በደንብ ተሰማኝ።
አይናችን እያየ ገዳማችን ሊዘጋ ምዕመናን ይስሙት። እሳቸውም ነው የተናገሩ ጌታዬ እግዚአብሔር እዚህ ቦታ ነው ለዓለም የሚበቃ በረከት ሰጣለው ያለኝ ብለው ሰፊ ዋሻ ነው። እዛ ቦታ ላይ ግማሹን በሰሌን ጋርደው የእመቤታችን የቅድስት ድንግል ማርያምን ጽላት አስገብተው ቤተ ክርስቲያን አደረጉት። ይህ ቦታ ታሪክ ቀያሪ ቦታ ነው። ቀማኛውን ወደ ለጋስ፣ መካኒቱን ወደ አራስ፣ ዘማዊውን ወደ ድንግል፣ ኃጢአተኛን ወደ ጻድቅ፣ ተኩላውን ወደ በግ፣ ጨዋውን ወደ ሊቅ ሁሉን ይቀይራል። በዚህ ቅዱስ ስፍራ ጻድቁን የሙጥኝ ላለ የማይነቀል ሰንኮፍ የማይፈታ ቋጠሮ የለም። ለምን ቢባል በዚህ ድንቅ ስፍራ መሰረታዊ የድህነት ቃል ኪዳንና አስደናቂ የጽድቅ ሥርዓትን የተሸከሙ ከ7 በላይ አስደናቂ ስፍራዎች አሉ። ሁሉንም በዚህ ቪዲዮ እናስቃኛችኋለን። ደጅ መጣው ከጅ ፈውስ እዚህ ጋር ነው የምንጠመቀው። የማሆይ ቤት የተባለው ካልተሳሳት ወደዚህ ቀጥታ ሄዶ ወይ ገዳሙ ሱቅ ትንሽ በታጥፋችሁ ነው ያሉት። ቃኒት አባታችን አቡነ ተክለ ሃይማኖት ሰሜን ሸዋ ከቡልጋ ኢቲሳ በቅድስና በንጽህና በ1197 ታኅሳስ 24 ቀን ወደዚች ዓለም መጡ። በደብረ ሊባኖስ ፈውስ ከሚገኝባቸው ስፍራዎች አንዱ ተግባር ቤት ነው። በዳቤ መጋገሪያው ስፍራ እኔና መንጌ ከላይ የለበስነውን እያወለቅን ከእሳቱ በሚወጣው ወላፈን ሰውነታችንን ስናስመታ እንደነበረ በፍጹም አይዘነጋኝም። ቅዱስ አማኑኤል ይባላል። ብትችሉ 7 ባትችሉ 3 ቀኑን እንኳን ግዴታ እዛ መጠመቅ አለባችሁ ሲሉ አለዛ የሚያሳድሩንም አልመሰለንም። እዛ ቤት እሳቸው ቤት በንፍሩሃውም በዳቢው ሲድኖ ባቄላም ይሁን በቆሎም ይሁን የተቀቀለው ያ ጥንፋፊው ማለት ነው። ውሃው ለህዝቡ እንደደረሰ ይሰጣል። በባዶ ሆዱ ሆኖ ጠብቆ ልክ እንደ ጸበል ይጠጣዋል። ከሆዱ ውስጥ ብዙ ነገር ያወጣለታል። ሌላው የምንፈልገው ሰው ደግሞ መምህር ታዲዮስ የሚባሉ መምህር ነበሩ። እዚህ ያኔ ሰውነን እንጂ ኖሮን የምንሰጣቸው ገንዘብ የለንም፣ ወዝ የለንም፣ መኪና ይዘን አይደለም የመጣ ነው። ምድራዊ ነገር እኮ ምንም እኮ የለንም። ግን መምህር ታዲዮስ በየቀኑ ነበር የሚያስተምረን። ተዝካራ በጣም ስለ ቤተክርስቲያን ትምህርት በደንብ ያስተምረን ነበር። በቀን ታዲያ ስንት ኪሎ ነው ማለት ነው የሚቀቀለው? በባል ቀን 244 ኪሎ ምግብ በልተናል። ግን ይሄን መብላት ይቻላል? ንፍሮ በል መንጌ ለራስ ፈልግን። ይሄን እንደ አባ አብረን አይደል የሰጡን ስላሊ ዞረሬ ነይ መስክሪ ነሲናገራ በሰማይ የተክለ ሃይማኖትን ይኸውልሽ አጥማቂ እኮ የለም ውስጥ ራሱ ቅዱስ አማኑኤል ነው የሚያጠምቅሽ። እና ገብቶ የሆነ ሰው ቁጭ ብሎ ሲበቃው ነው የሚወጣው። እና በጣም የሚገርመው ነገር ማለት ነው አንዳንድ መንፈስ ምናምን ህመም ያለበት ሰው ሲገባ በቃ ቃውጤ ነው የሚያደርገው። ይጮሃል። ሲርበኝ በጂያ በላ ለምሳሌ ያክል ሊጡን ብንወስደው አንድ የሆነ ቁስል የወጣበት ወይም እባጭ ያለበት ሰው ትንሽ ቀባ ሲያደርገው ወዲያውኑ አፍርጦ ያድነዋል። የዳቤው ሊጥ ማለት ነው። ይሄ ተጋግሮም ዳቤው አባቶች ራሳቸው መተው የሚወስዱ አሉ፣ ደቀ መዛሙርቶቻቸው መተው ይወስዱላቸዋል ማለት ነው። አይ የሲና ስለዚህ ደግሞ ጠንካራ ነው። ጠንካራ ነው። ናስቲሞ እስቲና ጌታ ተመልካች ቀላል ለማው ይሄ ወደዚህ ጠንከር ያለ ነው። ወደዚህ ይሻላል። ትላንትና በዘመናዊ ሕክምናው እጅና እግሬ ሊሰንፍ ይችላል የተባለው መንግስቱ ዛሬ ሊጡን እንዲህ ሲያገማሽረው ስታዩት አይግረማችሁ። በዚህ ስፍራ ያለውን የድህነት አማራጭና የቃል ኪዳን ብዛት ስታዩ ለእናንተም ከዚህ በላይ እንደሚደረግላችሁ እርግጠኛ ትሆናላችሁ። አባ ገብረ ማርያም ሻገሬ ወፍጮ ቤት አለቃ 4 አፍለኛ 1 እኛ ምን እንብላ? ያስር ሰው የገድል አስነባቢ አፍለኛ ለታማሚዎች የሚሆነ በመጠን ነው የሚጋገረው። መንግስቱና እሸቱ እሺ አንድ ቁርማ እንግዲህ እንግዳ ደግሞ የብቻዬ ነው እንዳትል አደራ። ይሄ እሸቱና መንግስቱ ነው። ይሄ በንፍሩሃውም በዳቢው ሲድኖ ሶስተኛው ደግሞ ወጥ ቤት ነው። ወጥ የሚሰራበት ቦታ ሽሮና በርበሬ የሚዘጋጅበት ማለት ነው። ግማሹ በዳቤ ሊፈወስ ይችላል፣ ግማሹ በቅራሌው ሊፈወስ ይችላል፣ ግማሹ ደግሞ በንፍሮ ውሃ ሊፈወስ ይችላል፣ ግማሹ ደግሞ በወጡ ይፈወሳል። እየጸለዩ ነው የሚሰሩት። ሰው ጸሎት ኃይልን ያደርጋል። ጭሱ ደግሞ አሁን ጭስ በመሰረቱ አይን ያጠፋል፣ እንደዚህ ያደርጋል ይሉታል። የተክልዬ ጭስ ደግሞ አይን ያበራል።
አይነ ስውሮች የበሩ ሰዎች አሉ። ከዛ ደግሞ ጉድጓድ ላይ የሚጠራቀም ፈም አለ። ማንኛውም በሽታ ያለበት ሰው እዛ ጋር ራቁታቸውን ሆነው እሳቱን ይሞቃሉ። እኛ ራሳችን አሁን ብርድ ሲይዘን እንደ ሰውነታችን ሲቆረጣጥመን ሄደን እንሞቃለን። ስንሞቅ በማግስቱ የለም። እኔ እንደው ከተግባር ቤት ካየኋቸው ነገሮች ሁሉ ፈውሱ ይበዛብኛል። የእማሆይን ቤት የምናገኝበት ፍንጭ ካገኘን በኋላ አሁን ደግሞ መምህር ታዲዮስን ፍለጋ ጀመርን። ሰላም ናችሁ? መምህር ታዲዮስ የሚባሉ ታውቃላችሁ? እንደዚህ መምህር ታዲዮስ ስም ሊቀይሩ ይችላሉ። ስም ሊቀይሩ ይችላሉ። እንዴት? ሌላ ስም ሊኖራቸው ይችላል። መምህር ታዲዮስ ነው ይባላል። አዎ አጋፋሪ ናቸው። አጋፋሪ አይደሉም፣ ሰባኪ ናቸው። ወጣት ናቸው። ሰባኪ ወንጌል እንጃ እነሱን አታውቃቸውም? እሺ ችግር የለም። 22 ዓመት ሲሞላቸው አደን ወጡ ይላልና በቅዱስ ሚካኤል ክንፍ ላይ ኢየሱስ ክርስቶስ በቀይ ጎልማሳ አምሳል ተገለጸላቸው ይላል። አውሬ ለምን ታድናለህ? አንተ ሰው ነው ማደን ያለበት ተባሉ። ተመረጡ። ተግባር ቤት ስመጣ ንፍሮ፣ ውሃ፣ ዳቤ፣ ወጡ፣ ጠላው፣ ጢሱ፣ ፈውስ ተከብቤ እንቁርቁሪት ጸበል፣ ዮርዳኖስ፣ ፊልጶስ፣ ቅዱስ አማኑኤል እንኳን ሲጠመቁት ገና ሳይከፈት አጋንንት የሚያውቁት አዲስ ኪዳን፣ ብሉይ ኪዳን፣ መነኮሳት፣ ሊቃውንቱ፣ የዜማ ቤት፣ የቅዳሴው፣ የአቋቋም ሰዓታቱ፣ የጳጳሳት ምስራቅ፣ የሊቃውንት አብራክ፣ የጻድቃን ማህደር፣ የኢትዮጵያ መድረክ፣ አይ ደብረ ሊባኖስ በምድራዊ ስፍራ ሰማያዊ መቅደስ። አባቴ ሰላም ኖት? እግዚአብሔር ይመስገን። እዚህ በመጋገር ምን ያክል ጊዜ ቆይተዋል? 3 ዓመት ምናምን ይሆነኛል። ከጭሱ አንጻር የአይኖት ጤንነት እንዴት ነው? ደህና ነኝ። ጤና ነኝ። እንደው ሌላ ቦታ በሽተኛ ነበርኩ። ከዚህ መጥቼ ደህና ነኝ። እዚህ ቦታ ላይ በጢሱ መጥቶ የዳነ ሰው እንደው በጣም የማይረሱት ተአምር አለ? ብዙ አይቆጠርም። እውነት ላገልግል ጌታ እድሜ ከሰጠ እርጥቡ ከመንደዱ የተነሳ ደግሞ እንደ ጧፍ እየተንቀለቀለ አባቶች ውሃ ሲጨምሩበት እንደገና ጋብ ሲል ደግሞ እሳቱን አይቻለሁ። አንተ ነህ ከቀድሞ ጀምሮ ታምር የሰራህ። አራተኛው ጠላ ቤት ነው። ሁሉም ማለት ነው የቅዱሳንን ክብር እናገኛለን፣ እንጸድቃለን ብለው ስለሚመጡ ነው። ሲጋግሩም በጸሎት ነው፣ ሲጠምቁም በጸሎት ነው፣ ወጥ ሲሰሩም በጸሎት ነው፣ ንፍሮውን ሲቀቅሩ በጸሎት ነው። ማንም ያናግረኝ ያቀምስ እንደሞ ይሄን አንተ ያዝ እንጂ አሃራ አንተ ያዝ ለታዘዝ እንግዲህ ለታናሽ እሺ ነው። እግዚአብሔር ይስጥልን፣ እናመሰግናለን። ምንም በስመ አብ። ጠላው የሚጠመቀው አንደኛ ለሰዓልና ከጸበል ነው። ሰዓልና ከጸበል ማለት ነው ለሁሉ ለተማሪውም፣ ለማንኛውም ለእንግዳው ሁሉ ጠብ ጠብ እየተደረገች እዚህ 12 አባቶች ጋር የምትሰጣለች። አንዱ ለሱ ነው፣ መሰረቱ እሱ ነው። ለእንግዳ ደግሞ መድኃኒትነቱ ስለሚፈለግ ሁሉም እንደየመጠኑ ይሰጣል። ወደ ደብረ ሊባኖስ የመጣ ሰው ሳይረግጠው መመለስ የሌለበት ሌላኛው ቦታ መስቀል ቤት ነው። ደብረ ሊባኖስ መስቀል ቤት የተሰራበት ዋና ምክንያቱ ምንድነው? ቅዱስ አባታችን አቡነ ተክለ ሃይማኖት በሕይወተ ሥጋ እያሉ ይዘዋት የነበረች የእመቤታችን የቅድስት ድንግል ማርያም ጽላት አለች። ሞተለሚ የሚባል ንጉሥ ነበር ወላይታ አካባቢ ላይ። እሱን አሳምነው አስተምረው ሲጨርሱ ከሰማይ መስቀል ወረደላቸው። ያን ሰው ቀድሰው የሚያቆርቡበት ማለት ነው። የመጨረሻ አባታችን አቡነ ተክለ ሃይማኖት እረፍታቸው የት ነው? ደብረ ሊባኖስ ነው። አባታችን አቡነ ተክለ ሃይማኖት የተሰበረው እግራቸው እሱና ይሄ ከሰማይ የወረደው መስቀል አንድ ላይ ሆኖ በዛ ቦታ ላይ ተቀምጧል። ከሱ ጋራ ብዙ ጽላቶች አሉ። የኤልያስን መስዋዕት የሚበላለትን እሳት ከሰማይ እንደላክለት ያው ታምራትህ አሁንም ቀጥሏል። ለተክለ ሃይማኖት የላክለት መስቀል ለኛ ድህነት ሆኗል። በመስቀሉ ታሽተን በማስታኮት ጸሎት በረከት ተሞልተን ለካ ዘመናችን እንዲህ ቀናልን። ባንተ ነው ኢየሱስ፣ ባንተ ነው ክርስቶስ፣ ባንተ ነው እግዚአብሔር። በአገልጋይህ ምልጃ ሕይወት የሞላልን። አቡነ ተክለ ሃይማኖት እዚህ ጋር ቆመዋል ማለት ነው። እዚህ ቆመዋል። ፍቅርና ለዘላለም የሚመስልማን የአባ በጸሎተ ሚካኤል ገዳም ለ10 ዓመት፣ በሐይቅ እስጢፋኖስ ለ7 ዓመት፣ ደብረ ዳሞ 12 ዓመት፣ ገዳመ ሲያት፣ ገዳመ አስቄጥስ ኢየሩሳሌምን የጌታን ቅዱሳት መካናትን ጎብኝተው በረከት ተቀብለው ብዙ መከራ በርግጥ ተቀብለዋል በስብከተ ወንጌልና ለ48 ዓመታት ከ8 ወር በሰሜኑ የሀገራችን ክፍል ከቆዩ በኋላ ቀጥታ በእግዚአብሔር ትእዛዝ ወደዚህ አካባቢ ነው የመጡት። ሰፊ ነው ግልጋሎቱ። አንዱ ምንድነው ሲባል 12ቱ ንቡራን አበው በማረፊያ ቤታቸው ጸሎታቸውን ከጨረሱ በኋላ የማህበር ጸሎት መስቀል ቤት ውስጥ መጥተው ጧት 2 ሰዓት ይገቡና እስከ 3 ሰዓት ድረስ ይጨርሳሉ። ገር ለራሱ ችሎ እዛው ውስጥ አለ። ኪዳኑም እንደዚሁ ከዓመት ዓመት የማያቋርጥ ሰዓታት ደግሞ እሁድ የእመቤታችን
የአባታችን አቡነ ተክለ ሃይማኖት ይቆማል እዚህ። ሊገርም ነው። መልኬ እንደያው አባው እሸት ይዘውን እየሄዱ ነው ማይጋ። እኔ በማስታወሳችሁ ራሱ በጣም ነው ያደናኩት በእውነት። እርሶ ግን ያስታውሱናል? እውነት ቁጭ ብለን ማታ የምትጫወተው ያቺ አግዳሚ ወንበር ማታ። እሺ ካስታወሱ እሱና እኔ የት ነው ጸበል የተጠመቅ ነው? አማኑኤል። አዎ ታዲያ 10 ዓመት ነው ያገለገልኩ። አሁን ነው እንግዲህ ወደዚህ መጣሁ። ወደዚህ አመጣ። የሚገርመው እንግዲህ እዚህች ላይ ንውረት ስናዛርጋ እዚህች ላይ ወይኔ መጋቢት 10 ቀን የጌታችን ኢየሱስ ክርስቶስ መስቀል ያን ቀን ቅዳሴ ይካሄዳል ማለት ነው። እስከዛ ድረስ በማይጠንት ይቆያል። ሁለቱ አባቶች እየተጋገዙ ያጥናሉ። ማታ ማስታኮት የሚባል ጸሎት አለ። ማስታኮት ማለት እግዚአብሔርን ማመስገን። ልክ መላእክቱ በላይ በአርያም ሳያርፉ ያመሰግናሉ እንደተባለው ይሄም ደግሞ ከ9:20 ጀምሮ እስከ 10:20 እስከ 10:30 ድረስ የሚቆይ አባቶች 12ቱ ንቡራን አበው እንዲሁም ሌሎች ከውጭ ያሉ አባቶችና አርዲቶች አንድ ላይ ሆነው ዳዊት ይደገማል። ከዛ ውጪ ቅዳሴ ማርያም፣ መልካ ተክለ ሃይማኖት፣ መልካ ሚካኤልና መልካ ኢየሱስ ይታደልና ከዚያ በኋላ ወደ ማህረና አብ ነው የሚሄደው። ማህረና አብ ካበቃ በኋላ እግዚኦታው ነው የሚባለው። 41 ጊዜ እግዚኦታ ካለቀ በኋላ ዳዊት ይታደልና ይደገምና ይለያያል ማለት ነው። እኔ አሁን የገረመኝ ነገር ማለት ነው ቆመን እንደዚህ ስናየው ቤተክርስቲያኑ አንድ አባባል አለ። ካህን ሲያዩት ሰው ይመስላል፣ ጸበል ሲያዩት ውሃ ይመስላል ይባላል። ካህን ሲታይ ሰው ይመስላል፣ ግን የመንግስተ ሰማያት መክፈቻ ቁልፍ እጁ ላይ ያለ የእግዚአብሔር አይን ነው። ጸበል ደግሞ ሲታይ ውሃ ይመስላል፣ ግን ለምጽ የሚያነጻ ደዌ የሚፈውስ ነው። ራንቻለ መራንቻለ አታታይ። አሁን ይሄ ቦታ ሲታይ ዝም ብሎ ድንጋይ ይመስላል። አየህ? የመንግስተ ሰማያት በር ነው። እቺ ተዋህዶ ሕይወቷን ላንተ የሰጠች ሰዓቷን ሁሉ አስማርካ ሌሊቱን ቆማ ታድራለች በስምህ ፍቅር ተማርካ። ሰዓታት ትላለች ልጆቿን ደርድራ ስምህን እየጮኸች አመስግናህ የማጠግብ ለክብርህ ጥንቁቅ የሆነች በተክለ ሃይማኖት ስም ከደጁ የመጡ ይኸው ፍጥረቶች አመሻሽተው ገብተው ሲያወድሱህ አድረው ሲነጋ የሚወጡ። ታዲያ በዚህ ሁሉ የምስጋና ማይበል የማጠንት እግዚኦታ የትኛው ችግር ነው ጉልበት አቅም ኖሮት ደሞ የማይፈታ? ለካ እውነተኛው አቋራጭ እግዚአብሔር ፊት መጥቶ መንበርከክ ነው። ለካ የሰዓታት ቃል እግዚአብሔር ፍጹም የሚያድስ ነፍስን የሚያለመልምና የማይሰለች እንደመሆኑ በተለይም በደብረ ሊባኖስ ሌሊቱን በምስጋና ተመስጣችሁ መንጋቱን ልብ ሳትሉት የብርሃኑ ጋጋን በመስኮቶቹ ሲገባ ይታያል። ይህች ቀን ምን ያህል የምታስፈራናት፣ ይህች ሰዓት ምን ያህል የምታስጨንቅናት፣ መንፈስ ቅዱስ ከሰማያ ሰማያት የሚወርድባት። እኔና መንጌ በደብረ ሊባኖስ በነበረን የ14 ቀን ቆይታ ከተሳተፍንባቸው ታላላቅ በረከቶች አንዱ ቅዳሴው ነው። ቅዳሴ የሚቀደሰው በሰባት አባቶች ልዑካን ነው። ቅዳሴው ከዓመት እስከ ዓመት ነው የሚቀደሰው። አንድም ቀን ተቋርጦ አያውቅም። ሙሉ ዓመት ከሰኞ እስከ አርብ ድረስ ቅዳሴ የሚቀደሰው ከሰዓት ነው። በዘመነ ፋሲካ ደግሞ ከጧቱ 12 ሰዓት ቅዳሴ ይጀመራል። ከረፋዱ 2 ሰዓት ተኩል ላይ ቅዳሴ ይከናወናል። ገድሉ ታምራቱ በረከት በተትረፈረፈበት በዚህ ስፍራ ሌላው ድህነትን የሸመትንበት ቦታ ደግሞ ከዋናው ቤተ መቅደስ ስር ያለው ገድል ቤት ይሰኛል። እንግዲህ በደብረ ሊባኖስ ከሚከናወኑ ዋና ዋና የጸሎትና መንፈሳዊ ሥርዓቶች አንዱ በዚህ ስፍራ የሚነበበው ገድል ነው። የቅዱሳን ሕያው ታምር በሚገባው ታላቅ ክብር ያነቡታል ካህናቱ። አቤት ሲያምር ሥርዓቱ! ገድል ቤት ማለት ምን ማለት ነው? ገድለ ቅዱሳን ነው የምንነበብበት። በየቀኑ አይቋረጥም። የእመቤታችን ነገረ ማርያሟ፣ የአባታችን ድርሳነ ሚካኤል፣ ዜና ሥላሴ፣ ታምረ ማርያም፣ ስንክሳር በየቀኑ አይቋረጥ። ዓመት እስከ ዓመት በትእዛዘ እግዚአብሔር ይህን ዋሻ ደብረ አስቦ አገኙ። ለዓይኖቼ እንቅልፍን ለሽፋፍቶችም እንጉልቻን አልሰጥም፣ ተንግዲህ እቆማለሁ ብለው ጦሮችን በአራቱ ማዕዘን አዘጋጁ። እዛች ላይ ቆሙ ይላል።
እኔ አሁን ይሄ ሁሉ መንገድ እንዳለው አላስታውስም። የዛሬ 10 ዓመት ምን ይሄ ያው ጽሁፍ አታይ ጌታ ያው ጽሁፍ እንዳለ ሰው ጽሁፍ እዚህ ጋር ይኖር ይሆን እንዴ? አንተ አጋ ብለን እኔ ማለት እስቲ ወልደ ገብርኤል የሚል ፈልግ። እየቀለዳችሁ አንተም እስቲ ገብረ ስላሴ እሱ ጋር አካባቢ የዛሬ 10 ዓመት የተጻፈ ነገር ከየት ነው የሚገኘው? አሁን እየቀለዳችሁ ብዙ ወረቀት ነው ያለው ግን ሌሊት በአንድ ሰዓት የምንጀምርበት ሰዓት አለ። ምሽት ከምሽቱ እንዴ? ከዛ እስከ ስንት ሰዓት ትቆያላችሁ? በ3 ነው የምንወጣው። ጠዋት 3 ሰዓት? አዎ። እንዴ አባታችን ሌሊቱን ሙሉ ሲነበብ ነው የሚያድረው ማለት ነው? አዎ። ገድሉ ሲነበብ ታመው መተው የሚፈወሱ ሰዎች አሉ። እሱማ ምን ይቆጠራል? በአምላክ ልቡና ይታሰብ እንጂ ይሄ የሚጥለው በሽታ እንኳን ስንት ሰዎች ተፈውሰዋል። የሚያድነኝ የሚፈውሰኝና ፍቅር ያኔ ምንም ስጋዊ ጥቅም ከኛ ሳይፈልግ ያስተማረንን የረዳንን ያጽናናንን ሰው ደግሞ ዛሬ ከ10 ዓመት በኋላ ብናገኘው በጣም ደስ አይልም? በጣም ደስ ይላል። ጻድቁ አቡነ ሊባኖስ ከውጭ አገር መጥተው በዋሻው ውስጥ ለብዙ ዘመናት ሲጸልዩ ኖረው እግዚአብሔር ይህ ቦታ በስማቸው እንደሚሰየም ቃል ኪዳን ገብቶላቸው አልፈዋል። ዝናብ አጥቦታል። በእናትህ አብዛኛው እዚህ ጋርም ደግሞ እህተ ማርያም ይላል እልሽ ቅዱሳኑ አጽም እዛ ውስጥ ነው የሚያርፈው። ጉድጓድ ይታይሻል እዛ ጋር የሚባለው አጽመ ቅዱሳን ነው። ከቆሙ ሳይቀመጡ ዘርግተው ሳያጥፉ ለ22 ዓመት በሁለት እግራቸው ለ7 ዓመት ደግሞ በአንድ እግራቸው በደብረ አስቦ ዋሻ ሲጋደሉ ሲጾሙ ለ29 ዓመታት አሳልፈዋል። 29 ዓመት ሙሉ ላቡንም ደሙንም እያፈሰሰ መራብ፣ መጠማት፣ መድከም፣ ታከተይ ማለት ይሄ የለም። ስለዚህ መላክ ናቸው ማለት ነው። እዚህ ገዳም 13 ትምህርት ቤቶች አሉ። 4 የንባብ ትምህርት ቤቶች፣ 2 የቅኔ ትምህርት ቤቶች፣ ቅዳሴ 2 ጉባኤ ቤት ነው። ድጓ፣ አቋቋም፣ ብሉይ ኪዳን፣ ሐዲስ ኪዳን፣ መጻሕፍተ መነኮሳትና መጻሕፍተ ሊቃውንት። ያው ቦታው ከተመሰረተ ጀምሮ ጉባኤ ቤት አለ። ቅኔ ማለት ራስን መግዛት፣ ራስን ማስገዛት ማለት ነው። ቁንጽል ቃል አይደለ ፍጹም ትርጓሜ ግዕዝና ግሱን እያመሰጠሩ የኔታም አሉልሽ ጉባኤ ዘርግተው ቅኔ እያስተማሩ ቅኔውን ለመማር ብሎም ለመጨረስ ስንት ዓመት ይፈጃል ብለን ብንላቸው የኔታ አሳቃቸው። ይሄ ይከብደኛል። ለምን ቢባል ራስን ማስገዛት ራስን መግዛት ከተፈጠሩ ጀምሮ በቀኝ እስከ መቆም ጊዜ ድረስ ስለሆነ አስታውሳለሁ። እኔና መንጌ ያኔ የሰርክ ጉባኤ እንዳለቀ አብነት ትምህርት ቤት እየመጣን ልጆቹ ሲማሩ ተቀላቅለን እናይ ነበር። በወቅቱ በገዳሙ ላይ በቂ መብራት ስላልነበረ እዚሁ አምሽተን ለመኝታ ሰዓታችን ሲደርስ ነበር ወደ እማሆይ ቤት የምንገባው። ግን ግብራቸው መልአክ ቢያደርጋቸው ተፈጥሯቸው የሰው ተፈጥሮ ነውና አንድ እግራቸው ከአካላቸው ተለየች፣ ዙሪያው አላዩትም ነው የሚል መቆረጡንም አያውቁም። ወዘልፈ መስወጠሊና ውስጣሪያ ከመላእክት ጋር ነው የሚያወሩት። በአንድ እግራቸው ደግሞ 7 ዓመት ሊቃውንት በትምህርት የሚያስተምረው ቅዳሴ ነው ያሉት በእኔ ዘንድ 235 ከዛም በላይ ነው። ከዋናው መምህር ከየኔታ ነቃ ጥበብና ከምክትላቸው ከየኔታ ካሳ የተረከብኩት እንደዚሁ ነው። ደብረ አስቦና ደብረ ኤላም ቤተ ምርፋቅ ቤተ ጸሎት ኪዳን ከቅዳሴ ፍታት ከማስታኮት በ24 ካህን ሰማያዊ ማይጠንት ምኑ ታጉሎባት አንዲትም ቀን ሳይዘል የአምላክ መንፈስ ቅዱስ ሁሌ የሚረብባት እንኳንስ ልጆቿ አፈሯ እንዳይራብ ቃል የተገባላት እምዬ እናት ዓለም አይ ደብረ ሊባኖስ በምድራዊ ስፍራ ሰማያዊ መቅደስ። እንግዲህ እዚህ ይችላል ንብረት ስናዛርጓው እዚህ ይችላል። ወይኔ ቤቱ ያ ነው ማለት ነው። የእማሆይ ጸዳለ ማርያም ያሉበት ቤት እዚህ ነው። እንዴት ዋላችሁ? እማሆይ ጸዳለ እስቲ ኑ በሏቸው። እሺ ደሞ መውጣት ይችላሉ ወደዚህ? ወይኔ ራሳቸው አቤት እግዚአብሔር ይመስገን። እንደው ደህና ናችሁ? እንዴት ናችሁ?
እኔ ምን ራስቻለሁ እኮ በእናትህ እኔ ወዶት ያቡዘን ወንድም ነኝ። የዛሬ 10 ዓመት እርሶ ጋር መተን 4 ቀን ከሱ ጋር እሱ ታሞ ግድ የለም ይሁንማ ይሁን ግቡ ግድ የለም አታውሉ ደህና ነው ግቡ ደህና ነኝ እግዚአብሔር ይመስገን አለሁ ተመስገን ሰላም ነው አባ መምህር ታዲዮስ የሚባሉ ታውቃለህ እንዴ? አይ እኔ አላውቃቸውም እውነት እሺ በቃ አቤት አባ ታዲዮስ ነው አባ ሳይሆን መምህር ነው እኛ የምናውቃቸው። ያኔ የዛሬ 10 ዓመት ነው እኛ የምናውቃቸው። እዚህ አካባቢ ነው ቤታቸው። እኔ አሁን የማውቃቸው አባ ታዲዮስ ነው ቤታቸው እዚህ ጋር ነው። ያው በዚህ ብሉይ ኪዳን ተምረው አይደል? ብሉይ ኪዳን ያኔ እየተማሩ ነበር የዛሬ 10 ዓመት። አዎ ይሄው እዚህ ነው ቤታቸው። በቃ መንኩሰው ነው ማለት ነው። እቺ ብረቱ አበር ነጭ ነገር ማለት ነው። በቃ ቼክ እናደርጋለን። እናመሰግናለን። ምን ያክል ተማሪ ኖሮት ያውቃል? በጣም ብዙ ሲባል 350 380 የነበረበት ጊዜ ነበረ። እንዲህ ያለ መጥቶ አሁን 100 ተማሪ ነው ያለው። የሚያድሩት እዚሁ ነው። ተማሪውና መነኮሳቱ እጅና ጓንት ማለት ነው። ቢራው ቢበርዳቸው እያንዳንዱ አልብሾ ሲያንቺ ደግሞ ትንሽ እንዲያውት እንጀራ ግዢለት ያሉ አቅማቸው ፈቀደው እያንዳንዱ ሸፍኑታል ማለት ነው። ሕፃናት በዜማ ብዙ ተማሪ አለ ከተባለ እስከ ስንት ተማሪ ይኖራል? 350 እንደዛ ይሆናል። አንዳንድ ጊዜም ወደ 4ም ወደ 5ም ይገባሉ። ደብረ ሊባኖስ ሁሉ አለ። አቅም ላለው ሰው መማር ይቻላል። አንድ ሰው እዚህ ያለውን ትምህርት ሁሉንም ልማር ቢል ስንት ዓመት ይፈጅበታል? የሁሉንም አጠናቆ እስከ ህልፈቱ ህይወቱ እስኪያልፍ። አዎ በበረከት ቦታ በዚህች ቅዱስ ስፍራ ተምረው ግማሹ መንኩሶ እዛው ይቀራል፣ ግማሹ እየመነኮሰ በዓለም ሄዶ የተለያየ አገልግሎት ይሰጣል። ምሁራኑ ሊቃውንቱ በመላው ዓለም እየተዘዋወሩ የሚያገለግሉት ይህም ብቻ አይደለም። ከአራቱ ማዕዘን መጥተው በዓመት 4 ጊዜ ስርዓተ ምንኩስና የሚሰጥበት ገዳም ስለሆነ ከ50% በላይ ያሉት ጳጳሳት ከዚሁ ከደብረ ሊባኖስ ገዳም መንኩሰው የወጡ ናቸው። ግንቦት 12 የሚካኤል ቀን ፍልሰተ አጽማቸው መታሰቢያ ነው። በጣም የሚከበር በዓል ነው። ያረፉት ነሐሴ 24 ነው። የተጸነሱት መጋቢት 24። ደጅ መጣው ከእጅ ፈውስ ለማግኘት ተክለ ሃይማኖት ሁሉም ሰው 14 ቀን ቁጭ ብሎ አጠቃላይ የህይወቱ ጥያቄ ተመልሶ እንደዛ ሊሆንለት ይችላል። ለሁሉም ሰው እንደዛ እግዚአብሔር ለሶስት ነገሮች መልስ ቶሎ አይሰጥም ይባላል። አንደኛ ያንተንም ጽናት አይቶ መጨረሻ ላይ ግን የትዕግስትን ፍሬ እንዲሰጥ ስለሚፈልግ ትዕግስትን ሊያስተምር ነው። ሁለተኛ ደግሞ የጠየቀው ነገር ያጠፋሃል ብሎ ስለሚያስብ ለአንተ ላይ መስል ይችላል። እሱ ግን አጥፊ እንደሆነ ስለሚያውቅ ያን ነገር ይከለክላል። ግን ደግሞ ያችን ነገር በፍለጋ ወደ ቤቱ እንድንሄድ እንድንጠነክር፣ በሃይማኖት እንድንጎለምስ። ሶስተኛው ደግሞ አንተ ከጠየቀው በላይ እኔ ያዘጋጀውልህ አለና የበለጠ ሊሰጥ ሲያስብ ስለ ሶስት ነገሮች መልስ አይሰጥም ይላልና ለምሳሌ በእኔ ህይወት በኩል እግዚአብሔር የጠየቅኩትን ነገር ይሄ የዓለም ቁሳቁስ የሚባሉትን ያን ቶሎ ቶሎ ነው የሚሰጠኝ። ግን ደግሞ አንዳንዴ ቶሎ ቶሎ ይሰጥና ደግሞ የምትቀር ነገር ትኖራለች አይደል? ያችን ደግሞ በእኔም ህይወት ልጅ አልነበረ ለብዙ ዓመታት እና እግዚአብሔርን ደጅ በመጥናት በትዕግስት ደግሞ ለዚህ ለፍሬ አብቅቶኛልና ይሄ ነው እንግዲህ ትዕግስትን ለማስተማር ነው እግዚአብሔር ያደረገው ማለት ነው። በሰዎች ከምወድቅ ባንተ ይሻለኛል ብዬ መጥቻለሁ፣ ምሕረትህ ናፍቆኛል። አቡነ ተክለ ሃይማኖት ቃል ኪዳን ከተቀበሉበት በኋላ እሳቸው ሲያርፉ ከእሳቸው ቀጥሎ አቡነ ኤልሳ ናቸው። 3 ወር ነው አቡነ ኤልሳ የቆዩት። ከቆዩ በኋላ አቡነ ፊልጶስ ተተኩ። ይህን ስርዓት የሰሩት እሳቸው ናቸው። ከደብረ ሊባኖስ የአብነት ትምህርት ቤቶች አንዱ የአቋቋም ቤት ነው። የዓለምን ዕውቀት ንቀው ስሙን መጥራት የወደዱ ጾም ጸሎትን ከሊቅነት ኖረው መስበክ የለመዱ ይኸው ሊቃውንቱ ደቀ መዛሙርቱን በገፍ የሚያመርቱ አቋቋም ተምረው ለክርስቶስ ክብር ሊቆሙ የሚተጉ ይኸው አብነቱ እኚሁ ተማሪዎች በየማዕረጉ ለ24 ሰዓት የሚጸለይበት ሌሊት በሰዓታቱ ጠዋት በኪዳኑ
ቀን በቅዳሴው 9 ሰዓት በማስታኮት 11 ሰዓት ደግሞ የማታ ጸሎት ማታ 1 ሰዓት ላይ ደግሞ የቤተ ምርፋቅ ጸሎት ከ12 ሰዓት አንስቶ ደግሞ እስከ ሌሊቱ 4 ሰዓት 5 ሰዓት ድረስ የአብነት ትምህርት ቤት የሚማሩበት 365 ቀናት ሙሉ በዚህ ዑደት ውስጥ ታች በዋናው ቤተ ክርስቲያን ጸሎት አለ፣ በመስቀል ቤት አለ፣ በቤተ ምርፋቅ አለ፣ በአራቱ ተግባር ቤት አለ። እንደገና በየትምህርት ቤቱ ትምህርትም ጸሎትም አለ። በዋሻ ዘግተው የሚጸልዩ አባቶች ያሉበት በደብረ አስዋ ዋሻ ዛሬም በደብረ ኤላም እየተባለ በእነዚህ ቦታዎች ሁሉ በጸሎት እየተጉ የሚኖሩ የጸሎት አባቶች ያሉበት ገዳም ነው ደብረ ሊባኖስ። አየሁኝ ዳግሚትን ኢየሩሳሌምን ቃሉ እንዳይዛባ ምስጢር እንዳይጠፋ ይኸው ትርጓሜ ቤት የተዋህዶ ተስፋ ሐዲሱን ብሉዩን በአባቶች አንድምታ በቃል ብልት አርገው ሸምድደው የያዙት መጽሐፍ ቅዱስን ከምድር ቢጠፋ ደግመው የሚጽፉት ተንቀሳቃሽ ሐዲስ ተንቀሳቃሽ ብሉይ ከነትርጓሜው አሉላት ሊቃውንት ተዋህዶ ንጽሕት ተዋህዶ ቅድስት። አባታችን አቡነ ተክለ ሃይማኖት ስብረተ አጽማቸውም መስቀሉም ለየራሱ ነው። ሁለቱም ማህደር አለው። ሁለቱም በውስጥ ነው ያለው። በዊልቸር ተይዞ ይመጣል። በመስቀሉ ታሽቶ ድኖ ይሄዳል። በለቱ የሚሄዳል። በሶስተኛው ቀን የሚሄዳል። በሰባተኛው ቀን የሚሄዳል። አይኑ ጠፍቶ የነበረው አይኑ ይበራል። ለምሳሌ በአንድ ወቅት ከዚሁ ከፊቼ አካባቢ ላይ ተማሪ ናትና ማታ ክፍሏ ላይ ሆና እያጠናች እያለ ምን እንደነካኝም አላቅም አይኔ ሁለቱም ተደፈናለች። እዚህ አለቀሱ ቤተሰቦቿ። በመስቀሉ ታሸች፣ አይኗ በራላት። ታቦተ ሕጉ በወጣ ቁጥር ይባርካልና ብፁዓን አበው ሊቃነ ጳጳሳት ካሉ እዚህ ጋር ሊቃነ ጳጳሳቱ ህዝቡን ወጥተው ይባርካሉ ማለት ነው። አንድ ሰው ደብረ ሊባኖስ ከመጣ ማየት ያለበት ቦታዎች የሚባሉት ምን ናቸው? መጀመሪያ ደብረ አስዋ ነው። ለምን? አንደኛ አምላክ ቢያንስ የ4 ዓመት የ5 ዓመት ልጅ ሆኖ የገባበት ስለ ቦታው ምንነት የተናገረበት በኋላ ዘመን ይህ የመነኮሳት መኖሪያ ይሆናል ብሎ ለእመቤታችንና ለዮሴፍና ለሶሎሜ ያበሰረበት ንጽህናው እንደ ኤልያስ የሆነ ታላቅ ጻድቅ ይመጣል ወይ የቅዱስ ተክለ ሃይማኖት መንጣት የተናገረበት በየራሱ ቡራኬ ያረፈበት አምላክ ገብቶ ይወጣበት 3 ወር የተቀመጠበት ቦታ ነው። በሁለተኛ ደረጃ ሊባኖስ 40 ዘመን የጸለዩበት፣ በሶስተኛ ደረጃ አባታችን ቅዱስ ተክለ ሃይማኖት 29 ዓመት የጸለዩበት ነው። በነበራቸው ቅድስና እሳቸውን ሲል የመጡት ቅዱሳኖች ያ ሁሉ ቅዱሳን የገባበት ይወጣበት በዚህ ዘመን በተለይ እኔ በዚህ እድሜ ደርሼ እሱን መግባት እሱን መውጣት ከዚህ በለጠ ሀብት ምን አለ? ከደጅ ስደስ ልቤይ ሰላም ነው። እንዴት ናችሁ? መምህር ታዲዮስ የሚባሉ እዚህ አሉ? አባ ታዲዮስ አባ ሆነዋል? እዚህ አሉ? ወደዚህ? እሺ። አዎ ቤቷችን ሕፃናት በዜማ ሊቃውንት በትምህርት ፊደል ቀርጸሽ አግባባሽን የኢትዮጵያ ልሳን ተዋህዶ ውለታሽን እንደምን ረሳን? አምላክን በፊደል ሃይማኖትን በቃል ግዕዝ ብለሽን ይኸው ለዚህ በቃን። ታሪካችንን መዝግበሽ ቀንና ወሩን ቀምረሽ ቅዱሳንን ወልደሽ መቅደሱን ገንብተሽ የኢትዮጵያን ታሪክ ባግባቡ ሰንደሽ ትውልድ እያስተማርሽ ይኸው ዛሬም አለሽ። ተነሽና ተጣይ ወዳቂና ሰያፍ ምስጢሩ እንዳይጠፋ ቃሉ እንዳይዛነፍ አለ ተክልዬ ደጅ አሁንም ትምህርቱ የንባብን ውበት ኑና ተመልከቱ። ቤቶች ሰላም ነው? እንዴት ነው? ወይኔ ታስታውሱኛል አይደል? አዲስ ስም አለ አንተ ኮሜዲያን ጆቶ ሰብልሃል። ጥሩ መዓዛ የሚሸት መንፈስን የሚያድስ በአይምሮ የተናጉ ሰዎች መተው እርካታን የሚያገኙበት ሰው ሳያናግሩ አይምሮአቸው መሰብሰብ የሚችሉበት ፏፏቴዎች ወደ ውስጥ ስንገባ ከ13ኛው መቶ ክፍለ ዘመን እስካሁን ያሉ ቅርሶች አሉ። አሁን የሚታዩ ቤተክርስቲያን ግርማዊ ቀዳማዊ ኃይለ ሥላሴ ያነጹት ነው። በሱ ውስጥ ስቴን ግላሶች አሉ። እጅግ የሚያማምሩ ናቸው። ብራና መጻሕፍቶች የሚደንቁኛሉ። በዚህ ገዳም አጠቃላይ የአረጋውያን የመጦሪያ ቦታ የሚል ስያሜ ተሰጥቶት ቢያንስ ከ40 በላይ ናቸው። እዚህ ያሉ አረጋውያን የሚጦሩ አባቶች ማለት ነውና መቼ ነው የመነኮሱት? አባ 4ኛ ዓመት ይይዛለሁ። በስመ አብ እግዚአብሔር የተመሰገነ ይሁን። ያኔ እኔም እሱም አንድ ምስኪን ምዕመን ነበርንና
እርስዎ ግን እኛን ትሪት ያደረጉበት መንገድ እኔ በህይወቴ በፍጹም አልረሳውም። ፍቃድ ለጋብቻ ልኖር በገዳም ራስቸገረኝ ያለም ያ ከህመሜን ፈውሶኝ ያም ብቻ አይደለም። ከዛ በኋላ ደግሞ አግብቼ እኔም ይዤ ነበርኩ። በጣም ደስ ይላል። ከዛ በኋላ ነገሮች ሁሉ እግዚአብሔር ለአንድ ነገር ጠየቅነው፣ እሱ ግን ሺህ ነገር አድርጎ ብዙ ነገር ተስተካከለ። መንግስቱን አጅቤ በተክለ ሃይማኖት ጥሪ ደጁን የረገጥኩት ለካ ለራሴ ነው። ከደብረ ሊባኖስ እንደተመለስን እኔም የህይወቴን አቅጣጫ አገኘው። የሚመቸኝ ስራ፣ የሚመቸኝ መንገድ ሰመረልኝ። ከናንተ ጋር የምተዋወቅበት ያያችሁት ሁሉ የሆነበት የህይወቴ መንገድ ተከፈተ። ትዳር፣ ልጆች፣ በረከት፣ ረድኤት ሁሉ ወደ ቤት የገባ። ብፁዕ አባታችን እውነት ብለዋል። አይነ ስውር ነበርኩ፣ አይኔ በርቷል። ድሃ ነበርኩ፣ እግዚአብሔር በጸጋው አከበረኝ። ነገር ግን ውለታውን ረሳው። አቤቱ የምህረት አምላክ አድርገህልኛልና ለዘላለም አመሰግንሃለሁ። ደብረ ሊባኖስ የሁሉ ነው፣ ሁሉም ደግሞ የደብረ ሊባኖስ ነው። ለምሳሌ የመጀመሪያው ፓትርያርክ ብፁዕ ቅዱስ አቡነ ባስልዮስ በዚሁ በደብረ ሊባኖስ ገዳም ተምረው አድገው መንኩሰው በተግባር ቤት በሊቀረድ በተለያየ ሥራ ሲያገለግሉ የኖሩ አባት፣ ገዳሙንም በእጨጌነት የመሩ አባት፣ በመጨረሻም ፓትርያርክ ሆነው አገሪቱን እና ቤተ ክርስቲያኒቱን በሰላም በፍቅር የመሩ አባት ናቸውና የመጀመሪያውንም የኢትዮጵያ ፓትርያርክ ያስገኘ ደብረ ሊባኖስ ገዳማችን ነው። ደብረ ሊባኖስ በከባድ አእምሮ መታወክ በልጅ ጦትና በልዩ ልዩ የስጋና የመንፈስ ደዌ የተጨነቁ ምእመናን ለ7 ቀናት ተቀምጠው ዘላቂ ፈውስ ከሚያገኙበት የደብረ ሊባኖስ ጸጋዎች አንዱ የሆነው መንፈሳዊ ስነ ስርዓት ምስጢረ ቀንዲል ይሰኛል። መቼም ቃልህ ሁሌም ሕያው እስከ ዓለም ፍጻሜ የሚያበራ ፋና፣ እችም ቅድስት እናት ቃልህን የምትኖር ስንዱ ናትና፣ ይኸው ደሞ ቀንዲል የጸሎት ማዕበል የሚያነዋውጠው፣ ቋጠሮ የሚፈታ አጋንንት የሚያርድ መድረሻ የሚያሳጣው፣ በ7 ቀን ጥምቀት ሕይወትን የሚያድስ በረከተ ሥጋ በረከተ መንፈስ መቻ ቆመች እሷ ንጽሕት ኦርቶዶክስ ማዳን መፈወሷን እየረሳን እንጂ ስንርቅ ከደጇ ግርማና ሞገሷን። ቀንዲል የሚባለው ከሰባቱ ምስጢራተ ቤተ ክርስቲያን አንደኛው ነው ማለት ነው። ካህናት፣ ዲያቆናት፣ መዘምራን በሙሉ እዚህ ቤተክርስቲያን አገልጋይ መጥተው በዛ በዘይቱ ላይ በቅባ ቅዱስ ይጸልያሉ ማለት ነው። 4ቱ ወንጌል ተከፋፍለው ይዘልቃሉ ማለት ነው። በየቀኑ ለ7 ቀን ነው የሚጸለዩ። 7ቱ ኪዳናት የአባታችን ገድለ ተክለ ሃይማኖት አለ፣ ገድለ አቡነ ሐብተ ማርያም አለ፣ ገድለ ሐዋርያት፣ መጽሐፈ አርድእት፣ መጽሐፈ ባርቶስ፣ ዳዊት 7 ጊዜ ይዘለቃል በየቀኑ 150 ዳዊት፣ ድርሳነ ሚካኤል፣ ድርሳነ ማህያዊ እና እነዚህ የመሳሰሉት አሉ። ይሄም ምንድነው እንግዲህ ሐዋርያው ቅዱስ ያዕቆብ በምዕራፍ 5 ከቁጥር 4 ጀምሮ እንደገለጠው ከናንተ አንዱ ቢታመም ካህናትን ይጥራና የፈውሰው ቀንዲል ይደገምለት ከዘይቱም ይቀባና ይፈወሳል ባለው መሰረት ቤተክርስቲያናችን ከመጽሐፍ ቅዱሳዊ ተነስታ ነው ይሄን ስርዓተ ጸሎት የምታከናውነው ማለት ነው። በቆላውም ንዋየ ቅድሳት እየሰጠን ካህናት፣ ቀዳሲያን፣ ዲያቆናት፣ መርጌቶች፣ መነኮሳት እየመደብን ዙሪያውን ያሉ አብያተ ክርስቲያናትን ከጥንት ጀምሮ የሚያስገለግል ገዳም ነው። ከ4ቱ ማዕዘን መጥተው የሚማሩ ከ5126 በላይ ተማሪዎች የሚያስተምር ገዳም ነው። ደብረ አስቦ ጸበል ነውና ዝም ብሎ እንደ እንባ ጠብ ይላል። ከዛ ላይ በሳፋ ነው የምንቀበለው። እሱ ላይ እናጠራቀምና የአይን መድከም ችግር ነገር ያለባቸው ያንን ቀባ ሲያደርጉት ቦግ ነው ይበራ ላይ ናቸው። ይሄ ማንም በዚህ ሀገር ያለ ሰው የሚያውቀው ነው። ከአንገት በላይ ለሆዱ ውስጥ ደግሞ የኩላሊቱ፣ ጉበቱ፣ ደም ብዛቱ፣ ስኳሩ ሙሉ ያጋንንት የዛር ሰራዊት እኮ ናቸው። እነዚህ በሙሉ በቃ እዛ ቦታ ላይ ዮርዳኖስ ነው። ከዛው በስውር ከላይ እንዲተጠራቅሙ ወደ ታች ይወርዳል። ዮርዳኖስ ጸበሉ እዛ ነው ያለው እና በጣም ብዙ ሰዎች የሚድኑበት። እሙ ኃይሌኒ የተባሉ እናት አሜሪካ ልከውታል። ከዚያ እንዳሄደ ሚስት አገባ፣ ልጅ አጡ። ደግሞ እኔ መካን ሆኜ ይኸው አንድ ልጅ አሳድጌ ለቁም ነገር በቅቶ ውጭ ሀገር ለአሜሪካ ልኬው ነበረ። አሁን ከዚያ በትዳር ተወስነው ልጅ አጡብኝ።
ምን ይሻለኛል አሉኝ። ገድሉን ብታዝር እኮ ልጅ ያገኛሉ አልኋቸው። እውነትዎት ነው። አስጠርተው መጡ። በገድሉም በመስቀሉም ታሽታ ሄደች። በአመቱ መንታ ልጅ ወንድና ሴት። በየቀኑ የሚደረገው ተአምር በልበ አምላክ ብቻ እንጂ በእኛ አንደበት ተነግሮ አይፈጸምም። አይናችን እያየ ገዳማችን ሊዘጋ የእሱን ጥፋት ከማይ እኔ በሞት ይሻለኛል። አልረሳሁትም። በገዳሙ የተከሰተውን ወቅታዊ ፈተና በዚህ ቪዲዮ መጨረሻ ነግራችኋለሁ። በቅድሚያ ግን ክብሩን ተአምራቱን በደንብ እንጥገበው ብዬ ነው። አብራችሁኝ ቆዩ። በዚህ አጋጣሚ እኔም ስላረገልኝ ለማስቀር አንገት ይሄ ካንሰር ነው። በዚህ ዋስ ተጣጣ በዚህ ይወጣ ነበር ይፈስ ነበር። 92 ዓመተ ምህረት እስከ 95 ለ3 ዓመታት ያመኝ ነበር። በጣም ሆስፒታል ሁሉ ሂጄ አይ ትሞታለህ ግን ለጊዜው በጨረር ተወሰነ ልንረዳ እንችላለን አሉ። መጣሁኝ፣ ወደኩኝ፣ ተክልዬ እንግዲህ ካዳኑኝ የሰው አገልጋይ ሆናለሁ ካላዳኑኝም እዚሁ ሞታለሁ እንጂ በሰው እጅ አልወድቅም ብዬ መጣሁ። ደብረ አስቦ ጸበሉ አድኖኝ ያውን ስንት 22 ዓመቴ ነው። ደጅ የረገጠ ሁሉ ይፈወሳል። እግዚአብሔር ይመስገን። በደስታ ይመለስ። አባ ታዲዮስ አስታውሰን ፈልገን ልናገኛቸው መምጣታችን እጅግ አስገርሟቸዋል። እኔን ለመጠየቅ ግን ይህን ኃይል እዚህ ድረስ ደክማችሁ መምጣታችሁ በእውነት በጣም ክብር ይስጥልኝ። በእውነት እግዚአብሔር በቅዱሳኑ ይማለዳል። ዓለም እንደሚለው አይደለም። እግዚአብሔር እኔ እኮ የከሪ አምላክ ነኝ ብሎ በቅዱሳን ይመካል። የእነሱንም ምልጃ እንደውም ምን ይላል ቅዱስ መጽሐፍ? ጸሎቱ ለጻድቅ ማፍስከዝ የጻድቅ ሰው ጸሎት ካፍ ወደ ጆሮ ነው። በበረከት ቦታ ለ29 ዓመታት ከጸለዩ በኋላ ይህን ሁሉ መከራ ከተቀበሉ በኋላ አምላካችን እግዚአብሔር ተገልጾ 15ቱን ነቢያት 12ቱን ሐዋርያት ጻድቃን ሰማዕታትን እመቤታችን ቅድስት ድንግል ማርያምን ይዞ መጥቶ በትንሹ የታመንክ ባሪያ በብዙ ወገን እሾምሃለሁ፣ አንተ ታማኝ ነህ፣ ለአንተ ክብር ይገባል ብሎ አመሰገናቸው ይላል። ወዳጄ ተክለ ሃይማኖት ሆይ ከዚህኛው ዓለም ወደዚያኛው ዓለም የምትሸጋገርበት ሰዓት ስለደረሰ አሁን የድካምህን ዋጋ ልሰጥህ መጥቻለሁና ምን ላድርግልህ ብሎ ሲላቸው በዓለም በሰይጣን የሚገረፍ ማንኛውም ክርስቲያን ዘር በቃል ኪዳኔ ካመነ ከመከራ አድንልኝ ካሉ በኋላ እንደገና ብዙ ቃል ኪዳኖችን ሰጥቷቸዋል። በመከራ ሰዓት እኔን ከስም ጋር አንድ አድርጎ ከለመነኝ በመከራው ደርስለታለሁ። መጥቶ በዚህ ቦታ ላይ የተማጸነውን በዚህ ገዳም ላይ የኖረውን ጸሎቱን እቀበለዋለሁ፣ እንዲሁም ደግሞ በዚህ ገዳም ላይ አጽሞ ያረፈውን ሁሉ ምሬልሃለሁ። ስምህን የጠራ ዝክርህን ያዘከረ ቃል ኪዳንህን አምኖ ባለምም ይሁን በገዳም በስምህ በታነጸው ቤተክርስቲያን ለሚያገለግለው ሁሉ ከ12ቱ መላእክተ ብርሃን ክብር ጋር ደርቤለታለሁ። ዘርህን እንደ ሰማይ ከዋክብት እንደ ባህር አሸዋ አበዛልሃለሁ ብሎ ሲላቸው ይቺ ዋሻ ጠባብ ናት፣ ልጆች ብዙ ከሆኑ እንዴት ትችላለች ብለው ሲጠይቁት እንኳን ዘርህን ምድርህንም ጦም አላሳድርም ብሎ ቃል ኪዳን በገባላቸው መሰረት እስከ 57 ዓመት አጽምህ በዚሁ የትሩፋት ደም በነጠበበት በዚህ ቦታ ላይ ይሁን። ከ57 ዓመት በኋላ ግን ልጆች ተሰብስበው አጽምህን በክብር አንስተው ወደ ደብረ ኤላም እዛ ላይ በአፄ ይስሐቅ ዘመነ መንግስት አጽማቸው ወደዛ መጥቷል። ከዓለም ተሰብስበው ተክለ አብ ይላሉ። በዚህች እንቁ ምድር ሥርዓቱ ልዩ የፈቀደላችሁ እስኪ ሂዱናዩ። በዓመታዊ ክብሩ በጻድቁ በዓል ቅዳሴው ይለያል፣ ሰማይ ምድር ይሆናል። 24 ካህናት በአንድ ዜማ ድምጸት ጧፉን ለኩሰው ሲዞሩ በጋራ ማይጠንቱ እያረገ መስቀሉ እያበራ የሰማዩ ሥርዓት በምድር ይደገማል። የእግዚአብሔር ኃያል ስም መቅደሱን ይሞላል። የሥላሴን መንበር ለሚያጥኑት ቅዱሳን ምሳሌው በምድር እንዲህ ይደገሳል። ታዲያ በዚህ ሥርዓት እንባው ያልታበሰ ጭንቁ ያልተፈታ እንደምን ይኖራል? አይ ደብረ ሊባኖስ። ገዳሙ ከተመሰረተ ከጻድቁ ከአቡነ ቅዱስ ተክለ ሃይማኖት ጀምሮ እስካሁን ድረስ እልፍ አእላፋት መናንያን የኖሩበት
ከእግዚአብሔር ጋር የሚገናኙ መነኮሳት፣ ታላላቅ አባቶች፣ እናቶች የሚኖሩበት ታላቅ ገዳም ነው። ከዛ ደግሞ በ1478 ዓመተ ምህረት በአፄ ናዖድ በጳጳሱ በአቡነ ማርቆስ ጊዜ ደግሞ በክብር ወደ ደብረ ሊባኖስ አሁን ወዳለበት ተዛውሯል። ግንቦት 12 ቀን ፍልሰት አጽማቸው ነው እና መንግስቱም ታሞ አንተም ልታስታምም እዚህ ቦታ ላይ መጣችሁ ያንተንም ፍቅረ ቢጽ በማድረግህ እንጀራ ሰጠ። ወንድምንም መንግስቱንም ደግሞ እግዚአብሔር ከነበረበት በሽታ አድኖ ሰው አረገው። አይናችን እያየ ገዳማችን ሊዘጋ የእሱን ጥፋት ከማይ እኔ በሞት ይሻለኛል። ከአዲስ አበባ ወደ 100 ኪሎ ሜትር ነውና ቅርብ ነው። መንገዱም አስፋልት ነው። ጠዋት ከአዲስ አበባ እየመጡ እሁድ ቅዳሜ አስቀድሰው የሚሄዱበት ሁኔታ ነውና የነበረው። አሁን ግን ከወቅቱ የጸጥታ ስጋት አንጻር ወደ ቦታውም ላይ ምዕመናን እየመጡ አይደለም። የምናመርተውን ምርት እየሸጥን አይደለም። በቆላውና በደጋ ያሉትን መሬቶች በአግባቡ እየተጠቀምንባቸው አይደለም። በዚህ ምክንያት ገዳሙ አሁን ችግር አንዣቦበት ይገኛልና በዚህ ቅዱስ ገዳም ላይ በአሁኑ ሰዓት ከ800 በላይ በመቁነን የሚተዳደሩ ማህበረ መነኮሳት፣ ከ13 በላይ የአብነት መምህራንና ትምህርት ቤቶች የሚገኙበት፣ ከ4000 በላይ መናንያን ደይጸኞች የሚገኙበት ገዳም ነው። የተራበ የሚበላበት፣ የተጠማ የሚጠጣበት፣ የታመመ የሚፈወስበት፣ ለቤተ ክርስቲያን ባለውለታ፣ ለኢትዮጵያ ባለውለታ፣ ለዓለምም ባለውለታ፣ የእውቀት ምንጭ፣ የምናኔ ምንጭ፣ የጸሎት ምንጭ የሆነ ገዳማችን ነው። ገዳሙ ሰፊ እንደመሆኑ አንጻር በቀን 13 ኩንታልን እንደሚቦካ ይታወቃል። ይሄንን አስቀድመን ለምእመናን ካልጮሆንና ካልተናገርን ነገ እኛም የታሪክ ተቋሾች ስለሆነውና ምን ሆነው በዚህ ስጋትና በዚህ ጭንቀት ላይ ያለነው። ጻድቁ አቡነ ቅዱስ ተክለ ሃይማኖት የሁሉ ናቸው። ብሔር፣ ቋንቋ፣ ዘር፣ ጎሳ የማይለይ የመጣውን ሁሉ በደስታ የሚቀበል የሚያስተዳድር ገዳም ነው። ስለዚህ ሁሉም ሊጠብቀው እንደሚገባ እናምናለን። አባቶቻችን በክብር በማዕረግ ይህን ገዳም ጠብቀው አስጠብቀው ዛሬ እኛ ላይ አድርሰውታል። ይህ የጸጥታ ስጋት በፈጠረው ችግር ገዳሙ እንዳይፈታ ደግሞ ሁሉም ሊረባረብ ይገባልና ቀደምም ሲል በኮሮና ምክንያት ሰው ወደ አካባቢው እንዳይመጣ ተደርጎ ነበር። አሁንም በጸጥታው ምክንያት ደግሞ ከፍተኛ ችግር አንዣቦበት ስለሚገኝ ይህንን ሚዲያ የሚከታተሉ ልጆቻችን የገዳሙን ዓመት ቀለብ ብንችል ይህ የጸጥታ ስጋት ሲያልፍ ገዳሙ እንዲሁ እየተንቀሳቀሰ ራሱን የሚችልበት ለሌላውም የሚተርፍበት መስመሩ ብዙ ስለሆነ ለእኛ ከጊዜያዊ ችግራችን የምንላቀቅበት እናንተ ደግሞ ሕይወታችሁ ትዳራችሁ የምትባረኩበት አገልግሎት ነውና ኦርቶዶክሳውያን የጻድቁ አቡነ ቅዱስ ተክለ ሃይማኖት ወዳጆች እንድታግዙንና እንድትረዱን አደራ በጻድቁ በአቡነ ቅዱስ ተክለ ሃይማኖት ማለት እፈልጋለሁ። ስጋ ለባሽ የሆነ ሰው ውሎ ማታ ትንሽ ሰርክ ብስት ካልቀመሰ መኖር መንቀሳቀስ አይችልም። ሬሳ ነው። ሰምታችሁ አጨክኑ። ገዳማችሁ እንዳይዘጋ አድርጎ ደካሞቹ እንዳይሞቱ በረሃብ የዓመት ቀለባቸውን አስተዋጽኦ አድርጋችሁ ላኩ። በጻድቁ ተማጥነናቸዋል። እሳቸው የሚሰግዱባት ታቦተ ማርያም 800 ዓመት ከመስቀል ጋራ ደባል ሆና ኖራለች። የምትከበረው ጥር 21 ቀን ብቻ ነው። እሱም በጅምር እንዳይቀር አትርሷት ያቺን ቤተ ክርስቲያን። ቅድሚያ ግን ንፍሮ ምንም የበቃ ቢሆን ማታ ውሎ ትንሽ ካልቀመሰ አቡነ ዘበሰማያት አይደገምለት። አንድ አባት 15 ቀን እህል ውሃ የሚሉ ረስተውት ሲኖሩ ይሄ 30ውም ጥርሳቸው ዋዠቀ። ለካ በእህል ነው ጥርስ የሚጸናው። ካልበሉ ሬሳ ካለበሱ እንስሳ ይባል የለም። እነዚያ አደራ እንላቸዋለን። እግዚአብሔር ሁላችሁንም ይባርካችሁ። ከተደረገልን አንጻር መቼም እቺን ስጦታ ይዞ መምጣት ያሳፍራል። ምንም ነው። ግን ደግሞ ይሄ የመጀመሪያ ያርግልን እግዚአብሔር፣ የመጨረሻችን አያድርገውና ተነጋግረን እኔና ወንድሜ ቢያንስ አንዷን ቀን እንኳን ስጦታ ለማበርከት ፈልገን 100,000 ብር መድበናል። የሚሰጥ እሱ ነውና የሚነሳም እሱ ነውና እግዚአብሔር አምላክ የሰጣችሁን ሀብት አይንሳችሁ።
ስራችሁን የተቃና ያደርግላችሁ። አሜን። እንግዲህ ይህንን የምትመለከቱ ኢትዮጵያውያን፣ ኤርትራውያን ወንድሞቻችን እህቶቻችን እዚህ ላይ በምታዩት የወገን ፈንድ አካውንት በኢትዮጵያ ንግድ ባንክም ይሁን በየትኛውም የባንክ ትራንዛክሽን ከየትኛውም ዓለም በቀጥታ ለደብረ ሊባኖስ 2018 ዓ.ም ለመነኮሳት ለተማሪዎች የሚሆነውን የንፍሮ የዳቤ አጠቃላይ የቀለም መግዣውን የታሰበውን ገንዘብ እህሉም ሳይወደድ ተረባርበን አዋተን እህሉን ገዝተን በብዙ መኪናዎች ጭነን ደሞ እዚህ መተን ስናስረክብ ሌላ የምስጋና ቪዲዮ ሰርተን እናሳያችኋለን። ስለዚህ የአቅማችሁን የበረከት ስራ ከዚህ ደቂቃ ጀምሮ እንድትሳተፉ አደራ ላለው ለኔ የደረሰ ለእናንተ የሚደርስላችሁ ነው ብለው በሁሉ ህይወት የእግዚአብሔር ስራ አደረገልኝ። አመሰግናለሁ። እናቱ ቅድስት ድንግል ማርያም ክብርና ምስጋና ይግባት። አቶ አውራሪስ፣ ወይዘሮ የወብዳር ቅድስት፣ ዶክተር ሜሮን አውራሪስ፣ ኮሜዲያን እሸቱ፣ አብሮ አደግ ጓደኞቼ፣ ወዳጅ ዘመዶቼ የሆናችሁ በሀገር ውስጥ በውጭም የምትገኙ ሁላችሁም የኔ ወዳጆች ስላደረጋችሁልኝ ነገር እግዚአብሔር ክብረት ይስጥልኝ። አመሰግናለሁ።